ፎር ኤግዛምፕል እሷን ሴት ጨብጣት እንኳን ደህና መጣሽ በላት። አትተዋወቁም ማለት አላቅ እዚህ ነኝ ማለት በምሪት ነው የመጣው። አንተ ወደዚህ ጉባኤ በራእይ አይቼ ነው የመጣሁት። ዳንኤል የሚባል ሰው ታውቃለህ? እኔ ነኝ። አንተን አየውና ሙሉ ወንጌል ቸርች አየው። 27 ዓመት እዛ ነው ያገለገልኩት። ተናገር ጌታ ባለ ራእይ ነው አለኝ። ቸርች ፕላንት አድርጌያለሁ። 3ኛ ዓመቴ ነው። ወድቀ ሳይሆን ቆመው ያዩሃል። ያ አሜን። ቆመ ብቻ አይደለም ስትቀጥል ያዩሃል። አሜን። ፎር ኤግዛምፕል እሷን ሴት ጨብጣት እንኳን ደህና መጣሽ በላት። አትተዋወቁም ማለት እዚህ ነኝ። እኔ ምልሽ በላት። እኔ ምልሽ በሻቱን ታውቂያታለሽ ወይ በላት። ታውቂያታለሽ? በሻቱ ነኝ እኔ ረስሜ። ሃሌሉያ ወራሳቻ አንተ ወንድም ስማኝ፣ እግዚአብሔር አምላክ እንደዚህ ይልሃል። ነገር በሰው እጅ አይደለም፣ በእኔ እጅ ነው። ከነገር ጋር የምትገናኝበት ጥቂት ጊዜ የሚቀር ጊዜ አለ። ትገናኛለህ። ተገናኘው። አሜን አሜን ሃሌሉያ። የተናገሩብህ ሳይሆን ሰማይ የተናገረው ይሆናል። እግዚአብሔር የተናገረው ይሆናል። ጌታን ብለህ የጀመርከው ነገር ሰዎች ሲያበላሹት ያለው እግዚአብሔር ዛሬ ጣልቃ ገባዋል። ኢየሱስ ጌታ ነው። ብትመቸውም ባትመቸውም ለእግዚአብሔር እግዚአብሔር እንዳንተ የተመቸው ሰው የለም። አሜን። በደንብ ስማኝ። እግዚአብሔር እንዳንተ ሳትመቸው የተመቸህ እግዚአብሔር ነው። አሜን። አልተውህም ማለት አሜን። አልጥልህም ማለት አሜን። አልረሳህም ማለት ነገርህን አሳልፈ ሰጠው። አላውቅም ከሆኑ ሰዎች ድንገት ምን ትፍ አድርጎ እግዚአብሔር ሲሰጥ ሂድና ተከናወን በኢየሱስ። ጻድቅ በእምነት በሕይወት ይኖራል ማለት ነው። ምን ማለት ነው? አንድ ሰው በጌታ ሳይሰጋ ሳይፈራ ምን እበላለሁ፣ ምን እጠጣለሁ፣ እንዴት እኖራለሁ፣ ወዴት እሄዳለሁ፣ ቤት በኩል እወጣለሁ፣ ቤት በኩል እገባለሁ የሚል ጥያቄ የለበትም። ለምን ቢባል የሰማይ አምላክ እግዚአብሔር አብሮነት ስላለ። ለሆነ ሰው መልእክት ነው፣ ውሰደው። ዛሬ የእግዚአብሔር አብሮነት ስጋትህን ይጥለዋል፣ ፍርሃትሽን ይጥለዋል፣ ድንጋጤያችሁን ይጥለዋል። በጌታ በኢየሱስ ስም ከዚህ ጉባኤ ላይ ብቻ አይደለም ከምድረ ከኢትዮጵያ ላይ ድንጋጤ ሊሆን ያለውን እግዚአብሔር አንስቶታል። ድንጋጤ ከኢትዮጵያ ላይ ተነስቷል፣ ከምድረ ላይ ተነስቷል፣ ከትውልድ ላይ ተነስቷል። በምሪት ነው የመጣው። አንተ ወደዚህ ጉባኤ በራእይ አይቼ ነው የመጣሁት። በጌታ በኢየሱስ ዳንኤል የሚባል ሰው ታውቃለህ? እኔ ነኝ። ቃል ውስጥ እንዲናገረኝ ነው ጌታን የተናገርኩት። ቃል ውስጥ እንዲናገረኝ ነው ጌታ። 8 ሰዓት ሳይሞላ ተናገረኝ ያልኩት ጌታ። አሁን ስንት ሰዓት ነው? 8 ሰዓት። እስቲ ወንድማዬ እሱን ቃል ስጠው እስቲ ለሱ እጁ ላይ ያዘው። ያዝኩት። ይሄ ቃል ይፈርዳል። እሳት ነው። አሜን። ያቃጥላል። እውነት ነው። መዶሻ ነው፣ ይቀጠቅጣል። እውነት ነው። ሰይፍ ነው፣ ይቆርጣል። 23 ዓመት ሰብኬዋለሁ። ተናገረ እግዚአብሔር ሰው። አንተን አየውና ሙሉ ወንጌል ቸርች አየው። ልክ ነው። እንዲህ አይነት ክንፍ ያለው አዳራሽ አየው። 27 ዓመት እዛ ነው ያገለገልኩት። 27 ዓመት እዛ ነው ያገለገልኩት። ስለዚህ አሁን እያወራ ያለው እግዚአብሔር ነው። በደንብ ስማኝ እሺ። ቃሉን ይዛ ይቻላል። በቅዱስ ጉባኤ ፊትና በቅዱስ መላእክቶች ፊት ቆመሃል። እውነት እግዚአብሔር ዛሬ በቃሉ 8 ሰዓት ሳይሞላ ይናገረኝ ብለሃል? ምንም አንድ ነገር ልንገርህ ጌታ ሰው 8 ሰዓት ላይ እሄዳለሁ ነው ያልኩት። ካልተናገርክ ገራችሁ ምን ይላል? ይቀጥላል። አንድ ሰው ይጩና የኔ ነገር እስቲ የኔ ነገር በታምራት ይቀጥላል። እግዚአብሔር ነገርን በታምራት አስቀጥለዋል። አሜን። ሁለት ነገር ይፈልጋል። አንደኛው የክፉ ሰዎች እጅ ይፈልጋል። ሁለተኛው በመኪና አደጋ ጠላት ይፈልጋል። በሁለቱም አያገኙም። እኔ አምላክ እግዚአብሔር ከፊት ወጥቻለሁ። አሜን። አሁን ኢሳይያስ 61 ክፈትልኝ። እሺ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን ሰብክ ዘንድ እግዚአብሔር ቀብቶኛልና። ኧረ አይሰማም። እግዚአብሔር ቀብቶኛልና። ድገመው። እግዚአብሔር ቀብቶኛልና። ድገመው። እግዚአብሔር ቀብቶኛልና። እሺ። ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩት ነፃነት፣ ለታሰሩት መፈታትን እናገር ዘንድ ልኮኛል። በቃ አንተ
እድልን ሰጥቶ ህልም ሰጥቶ ራእይ ሰጥቶ ከነበርክበት ስፍራ ወጣ። የጀመርካቸው ነገሮች ሁሉ ዋጋ የሚያስከፍሉ ናቸው። በጣም የማይመቹ ሰዎች ዙሪያ ላይ ያየው እግዚአብሔር ንፋስ እንዳየው አቧራ ምክራቸውን በተንኩት አለ። አሜን። አንድ ሰው ጮሆ አሜን አይልም። አሜን። ደግማ አሜን አትልም። አሜን። ተናገር ጌታ። ባለ ራእይ ነው አለኝ። ኦፍ ኮርስ ቸርች ፕላንት አድርጋል። 3ኛ ዓመቴ ነው። በደንብ ስማኝ እሺ። የሚቆም ነገር አይደለም የሰጠው ካለኝ ጌታ። ልክ ነው። የሚቀጥል ነገር ነው። አሜን። በህይወት የማትወደው ነገር አስመስሎ መኖር አትችልም። በቃ እሱ ነው ጸቤ፣ እሱ ነው ጸቤ። በደንብ ስማኝ። አሁን አብረው ያሉት በሙሉ ኦኬ፣ እሺ፣ በቃ በተናገር የጌታ ሰው ተናገር። እኔ ሁለት ህልም አይቼ ወድቀ ሳይሆን ቆመው ያዩሃል። አሜን። ቆመ ብቻ አይደለም ስትቀጥል ያዩሃል። አሜን። እግዚአብሔር ምስክሬ ነው። የዳንኤል አምላክ የኔ አምላክ ነው እስከሚሉ ካንተ ጋር ስሰራ ያያሉ አለኝ እግዚአብሔር። ከዚህ ቀን ጀምሮ በእጆች ላይ ታላላቅ ፈውሶች፣ ታላላቅ ታምራቶች፣ አደገኛ የሆነ መንፈስ፣ ኃይል፣ ቅባት ባንተ ላይ ይሆናል አለኝ እግዚአብሔር። አሜን። ቃሉን እገልጥልሃለሁ። አሜን። አንተ ቆመ ቃል ስትሰብክ አጋንንት መቀመጥ እስከማይችል በሽታ መቀመጥ እስከማይችል ሰዎች ሁሉ መፈታ። ፎር ኤግዛምፕል እሷን ሴት ጨብጣት እንኳን ደህና መጣሽ በላት። አሜን። አትተዋወቁም አይደል? አትተዋወቁም? አላቅ እዚህ ነኝ እኔ ምልሽ በላት። እኔ ምልሽ ዛሬ በላት። ዛሬ የከበደብሽን ነገር እግዚአብሔር ያራግፈዋል። እግዚአብሔር ያራግፈዋል። በብዙ ለቅሶ ውስጥ ነሽ በላት። በብዙ ለቅሶ ውስጥ ነሽ። በብዙ ሐዘን ውስጥ ነሽ። በብዙ ሐዘን ውስጥ ነሽ። በብዙ ድካም ውስጥ ነሽ። በብዙ ድካም ውስጥ ነሽ። የሚያበረታው የእግዚአብሔር መንፈስ ከኔ ጋር አለ፣ ካንቺም ጋር አለ። ዛሬ በላት እጁን ማየት ይሆንልሽ። እኔ ምልሽ በላት። በሻቱን ታውቂያታለሽ ወይ በላት። ታውቂያታለሽ? በሻቱ ነኝ እኔ ረስሜ። ሃሌሉያ። ወራሳቻ። ስለዚህ እንደዚህ ይሆናል። በእኔ ላይ የሚሰራው የአምላኬ መንፈስ፣ በአንተ ላይ የሚሰራው የአምላኬ እግዚአብሔር መንፈስ እነሱ ዘር ላይ ያለውን ትዳር የሚመታው የጨሌ መንፈስ ዛሬ ይመታዋል። አሜን። ማውራው ትክክል ነው። የእግዚአብሔር ሴት ማውራው ትክክል ነው። ስለዚህ እግዚአብሔር እርግማንን እሰብራለሁ ባንተ፣ መርከምን እሰብራለሁ ባንተ፣ በሽታን እመታለሁ ባንተ፣ መናፍስቱን እቀጣለሁ ባንተ። እምነት እንዲሆን ደግሞም ለምስክርነት እንዲመች ነው የምነግረው። እናንተ ፋሚሊ ላይ ትዳር የሚመታ ስፒሪት አለ፣ ደስታ የሚከለክል ስፒሪት አለ፣ በረከት የሚከለክል ስፒሪት አለ። ዛሬ እግዚአብሔር ገለበጥኩት። አሜን። አሜን። ጌታ በኢየሱስ ስም ሁለታችሁም ፋሚሊ ላይ ተመሳሳይ የሆነ ከርስ ነው ያለው። ሰው ባለ ራእይ ሲሆን የሚናደድ፣ ሰው ባለ ሀብት ሲሆን የሚናደድ፣ ሰው ተምሮ ሲመረቅ የሚናደድ ዛሬ ተገለበጠ። አሜን። አንድ ሰው ይጩና ከኔ ዘር ላይ ይበል፣ ከኔ ቤተሰብ ላይ ይበል። ዛሬ እርግማን ተሰበረ፣ መርገም ተሰበረ። ሃሌሉያ። አረ ልቀቀኝ በጌታ ጉዳይ አለኝ። አረ ልቀቀኝ በጌታ። አንድ ነገር ልንገራችሁ። እኔ አሁን እልፍ ስል ነው የጌታ መንፈስ ልካው ያለ የነካውት። ብድግ ሲል ግን አውቀዋለሁ። ጉዳይ አለኝ። እግዚአብሔር ሰው ጸልዬልህ አውቃለሁ። ጸልዬልኛል። ጌታ አልሰራም እንዴ? በሚገርም ሁኔታ ለምን ጠፋህ? እኔ ምሽግ ውስጥ ነበርኩ። እግዚአብሔር ሰው እሺ፣ ሌሊት ካንተ ጋር ነበርኩ። እግዚአብሔር ሰው አልፋታም። ሌሊት 8 ሰዓት ላይ የጸለይኩ አንተ ጋር ነበርኩኝ። እሺ፣ ምን አየህ? መጎናጸፊያን ስትሰጠኝ አየሁ። ከሱ ጋር ሶፍት አምጣልኝ ወንድም ትጌስቲ። ኢየሱስ ጌታ ነው። ምነግርህ ሁለት ነገር ብቻ ነው። እሺ፣ እግዚአብሔር ሰው ቀጥል። የመጀመሪያና አንደኛው ጉዳይ በሰው ህልም ሳይሆን እግዚአብሔር በራስህ ህልም ያስቀጥልሃል። አሜን። መልእክት ነው አይደለም? ነው። ሃሌሉያ። ሁለተኛ ነገር ቤት ውስጥ ያለውን የከበደብህን ስፔሻሊ ከተቃራኒ ፋሚሊ የሚመጣብህን ትክክል ነው። እንዳትቆም የተከለከለ ቀጥል። እንዳትባረክ የተከለከለ። እኔ ባይዘው የጨዋ ነብይ ነኝ፣ ሰው አላጣላ። ግን እነግርሃለሁ፣ ንገረኝ። ከርሳቸውን ስራቸውን አፈረስኩት አለ እግዚአብሔር። አሜን። አንድ ሰው ጮሆ ፈረሰ። አሜን። ፈረሰ። የሆነ ሴታ ያለው ላንተ ትዳር፣ ላንተ ቤት፣ ላንተ ነገር ተኝታ ማታደር መሰዊያ ያላት አርብ የምትካድም ወሰን ጋላ ጠቋር የምትል ዛሬ ከለብ
ሄባ አንተ እንደዚህ ተራሰ ሆነ እንድትኖር የእግዚአብሔር ፕሮግራም አይደለም። ባዶ ሆነ እንድትኖር የእግዚአብሔር ፕሮግራም አይደለም። የሰው እጅ እንድታይ የእግዚአብሔር ፕሮግራም አይደለም። አምላክ እግዚአብሔር ምስክሬ ነው። ምን አይነት ቤት ነው የገባሁት? ምን አይነት ሰዎች ናቸው የገጠሙኝ? ብጸልይ እነሱ ነገር አይሰበርም ወይ? አይገለጥም ወይ? እግዚአብሔር ዛሬ ሰበረ። አሜን አሜን ሃሌሉያ። ቅርብ ቀን ምልክት ታያለህ። አሜን አምላክ እግዚአብሔር አሜን ምልክት ይሰጣል። አሜን ከዛ ይኸውልህ ስራቸውን፣ ድግምታቸውን፣ አስማታቸውን አሜን ህይወት ላይ ቆረጠ። አሜን አሜን በረከቶችን ወደ እጆች ጠራ። አሜን ሰላምህን ጠራ። አሜን ደስታህን ጠራ። አሜን በኢየሱስ ስም ከዚህ ቀን ጀምሮ መከናወን ይሆናል። አሜን አሜን። ከሆነ ከመኪና ጋር በተገናኘ ጉዳይ ደግሞም ከቤት ጋር በተገናኘ ጉዳይ እግዚአብሔር ሲመጣ አየሁ። አሜን ጣልቃ ሲገባ አሜን። አሁን ቆይ ያም ጉዳይ ተበላሽቷል፣ ይሄም ጉዳይ ተበላሽቷል፣ የጀመርኩት አልቀጠለም፣ በቤቴ ውስጥ እንዲህ አይነት ኬዝ አለ። ምንድነው በእኔ ላይ ፕሮግራም? እግዚአብሔር ስፔሻል ኮሊንግ ባንተ ላይ አለ። ሃሌሉያ። ስፔሻል ኮሊንግ እግዚአብሔርንና እግዚአብሔርን ብቻ ፈልገው። ሰልፉ በጣም በስቷል ይታየኛል። ወጀቡ በስቷል ይታየኛል። ማዕበሉ በስቷል ይታየኛል። ረፍታታል ይታየኛል። አንዳንድ ጊዜ ታውቃላችሁ ነገሮች ብልሽት ሲልባቸው ቆም ብላችሁ እንደ ባለ አእምሮ ካላሰባችሁ ትጎዳላችሁ። ከኢዮብ እጅ ላይ ሰይጣን የወሰደ ይመስላችኋል እንዴ? ላይሰንሱን ፍቃዱን ባገኝ ሰይጣን ኢዮብ እጅ ላይ ያለው ነገር ሁሉ ማጥፋት ይችል ነበር? አይችልም። ታውቃላችሁ አንዳንዴ እግዚአብሔር ሲፈልጋችሁ ያላችሁን ነገር ሁሉ ሊወስድባችሁ ይችላል። ለምን አትሉኝ? በሁለት እጥፍ ሊባረካችሁ። ከዚህ ቀን ጀምሮ በቅባት ባረኩ፣ በፋይናንስ ባረኩ፣ በሰላም ባረኩ። እዛ ቤትና ቤተሰብ ላይ ዘይት ስጠኝ። እዛ ቤትና ቤተሰብ ላይ በናዝሬቱ ጌታ በኢየሱስ ስም በእርግጥም የእግዚአብሔር እጅ ባንተ ላይ እንዳለ ማየት እንዲሆንላችሁ መናፍስቶችን የሚመታ ጨለማን የሚያፈርስ እርግማንን የሚሰብር በእኔ ላይ ያለው ቅባት ሁለት እጥፍ ባንተ ላይ ይሆን። አንደበትን በእሳት ቀባሁት። ሂድና ተከናወን። አሜን ኢየሱስ አሜን። ይኸውልህ ሃሌሉያ። አጠገብ ያለው የአመፀኛን ልብ እግዚአብሔር ሲያስገዛልህ አየሁ። አሜን። ምን አልኩ? አመፀኛን ልብ ሲያስገዛልህ አየሁ። አሜን። አሳልፎ ሲሰጥህ አየሁ። ይሄ ለኔ አይገባኝም እያልክ ነው። ሆኗል፣ ምንም ማድረግ አይቻልም። ግን እግዚአብሔር አሳልፎ የሰጠው ውሰደው በኢየሱስ። እግዚአብሔር እንደዚህ አለ በመናፍስቶች ላይ አሜን መጎናጸፊያን ትጥላለህ። አሜን። ከዚህ ቀን ጀምሮ በስልጣን እገልጠዋለሁ፣ አሜን። በኃይል እገልጠዋለሁ። አሜን። ተመቸው ለእግዚአብሔር። እሺ ቤትህን በጌታ በኢየሱስ ስም ከዚህ ቀን ጀምሮ የጸሎት ቤት አድርጌ ባል። አሜን። ሳትታገል ትወጣለህ። አሜን። ሳትታገል ትገባለህ። አሜን። ሳትታገል ትሰራለህ። አሜን። ሳትታገል ታገለግላለህ። አሜን። ይሄ አሁን የምነግርህን የሚያታግልህን ነገር ግን እግዚአብሔር አንከባለልኩት። አሜን። አንድ ሰው አሜን አይልም? አሜን። እናንተም ህይወት ላይ የተቀመጠ በጌታ በኢየሱስ ስም የእግዚአብሔር እጅ የሌለበት የማትፈልጉት ጉዳይ ዛሬ ይንከባለል። አሜን። አሜን። አብ ወልድ መንፈስ ቅዱስ አሜን ከኔ ጋራ ካለ አሜን በእጥፍ ቅባት አሜን በናዝሬቱ ጌታ አሜን ኤልሳ ከኤልያስ በተቀበለው በሁለት እጥፍ ቅባት ይህን ባሪያ ከዚህ ቀን ጀምሮ ባረኮት። አሜን። አይኖቹ ይከፈቱ፣ አሜን። አይኖቹ ይከፈቱ፣ አሜን። ጆሮቹ ይከፈቱ። ካለበት ከየትኛውም ሁኔታ ጥሶ መውጣት ይሆንለት። አሜን። ሂድና ተከናወን። አሜን። ሁሉ ሰላም ነው። ህልም አለሽ፣ ከህልምሽ ጋር መገናኘት አልቻልሽም። እውነት ነው። ማለቴ ዝም ብዬ ሳስነሳቸው ቅርቡ ስለነበረች አይደል፣ አጠገቡ ስላለች አይደለም ያስነሳው። እውነት ነው። ተመሳሳይ መልእክት ስላለ ጥሪ አለ፣ ጥሪ አለ። ፋሚሊዋ ላይ ቅድም የነገርኳችሁ ከርስ አለ፣ እሱ ፋሚሊ ላይ ቅድም የነገርኩት ከርስ አለ። ህልም አላት፣ መሄድ አልቻለችም። ህልም አለው፣ መሄድ አልቻለም። ልክ ነው።
ኢየሱስ ማን ነው? ጌታ እዚህ ነው። ቤት የሚሰራው የእግዚአብሔር መንፈስ በጌታ በኢየሱስ ስም ያግኛችሁ። አሜን። ያግኛችሁ። አሜን። ያግኛችሁ። አሜን። እስቲ ዛሬ በሉ የኔ ነገር የኔ ነገር ተአምራት ሆኖለታል። ተአምራት እግዚአብሔር በሉ እስቲ እግዚአብሔር የሞተውን ነገሬን በሉ እስቲ ነገሬን ዛሬ ጠርቶ አሳልፎ ይሰጠኛል። አሜን ስትሉ ይሁንላችሁ። አሜን። በደንብ ስማኝ። ቀኝህን ስጠኝ እስቲ። ታያል እዛ ጋር ያለው መልእክት ምን ይላል? ስር የመስደድ ዓመታችን ነው። መቼ? 2018። አሜን አትሉም? አሜን። ምን ማለት ስር የመስደድ እንደዚህ ነው የተናጋኸው። በቃ የመጨረሻው ሰዓት ላይ ደርሳል። የመጨረሻ እኔም ማውቀው አንድ ነገር አለ። አምላኬ እግዚአብሔር ያለማመደኝ። አሜን። ሰው ሲጨርስ እሱ ሲጀምር በቃ አሁንማ ካሁን ሰፈር ለቆ ይሄዳል፣ መንደር ለቆ ይሄዳል። ይሄ ህልም አይደለም፣ ይሄ ራእይ አይደለም፣ ቅዠት ነው እያሉ እግዚአብሔር አሰፋሃለሁ አለኝ። አሜን። ታብባለህ አለኝ። አሜን። ታፈራለህ አለኝ። አሜን። ስር ትሰዳለህ አለኝ። አሜን። አምላክ እግዚአብሔር ካንተ ጋር እንዳለው ታያለህ አለኝ። አሜን። የጠርሙስ ዘይት ስጡኝ። እያገለገሉ ማልቀስ ብርቅ አይደለም። እያገለገሉ መቸገር ብርቅ አይደለም። እያገለገሉ ባዶ መሆን ብርቅ አይደለም። እያገለገሉ ብቸኛ መሆንም ብርቅ አይደለም። ብርቅ አይደለም። ቢኮዝ የምንኖረው የት ነው? እሺ ምድር ላይ በሉ፣ እሺ መሬት ላይ በሉ። ስለዚህ መሬት ላይ እንደሚኖር ሰው እንደ ማንኛውም ሰው ችግር፣ መከራ፣ በሽታ፣ ማጣት ሊገጥመን ይችላል። ግን በገጠመን ነገር የአምላካችንን የእግዚአብሔርን ብርቱ የሆነው እጁን እናያለን እንጂ ልጁን እናያለን እንጂ አንወድቅም። አጠገባችሁ ያለውን ሰው ንኩትና በጌታ በኢየሱስ ስም በሉት፣ ከፊትህ ያለው ዘመን ስር የመስደድ ዘመን ነው። ጠላት ያለው በሉ እስቲ፣ ሁኔታ ያለው በሉ እስቲ፣ ባንተ ህይወት ላይ ባንቺ ህይወት ላይ በጌታ በኢየሱስ ስም አይሆንም በሉት። እስቲ ንገሯት፣ ከጎናችሁ ላለችው ጠላት ያለው ባንቺ ህይወት ላይ አይሆንም በሏት። ሰይጣን ያለው ባንተ ህይወት ላይ አይሆንም በሉት። እግዚአብሔር ያለው ብቻ ባንተ ህይወት ላይ ባንቺ ህይወት ላይ ይሆናል። አሜን ያለ ሰው ይሁንለት በኢየሱስ። ያለቀሽ አትቀጥይም። አሜን። ያዘንሽ አትቀጥይም። አሜን። በባዶነት አትቀጥይም። አሜን። አምላኬ እግዚአብሔር እባርክሻለሁ። አሜን። እባርክሻለሁ። አሜን። እግዚአብሔር አሁን አስቀጥልሻለሁ። አሜን። የሆነ በጀት አዘጋጅቻለሁ። አሜን። ተንበርከኩ። እግዚአብሔር አብሮነቴን የምታይበት ዓመት ነው። አሜን። ምን አብሮነቴን የምታይበት ዓመት ነው። እንደው ከዚህ ዓመት በኋላ ሌላ የተስፋ ቃል ቢሰጥህ ራሱ በዚህ ዓመት ይሄ የምናገረው ትንቢት ካልተፈጸመ የሚቀጥለውንም ዘመን እንዳታምኑ። የጌታ ሰው እኔ ፍጻሜ ነው ዛሬ ትንቢት የሚሄድ አልጠይቄ ያልመጣሁኝ። እኔ አንድ ነገር ልመስክር፣ ትጸልይልኛል። ገና ነኝ ብዙ መልእክት አንተ ጋር ግን ልናገር። እሺ አሁን የተናገርከው መልእክት የዛሬ 15 ቀን ሰው ሲጨርስ እግዚአብሔር ይጀምራል የሚል ድምጽ ባንተ ይናገረኝ ነበር። እንተዋወቃለን። እኔ እናንተ ግን እኔ እዚህ ውስጥ እንኳን የሚያቀኝ ሰው የለም። ልንገርህ 23 ዓመት የሮብ አገልግሎት አለኝ። እኔ ሮብ አገልግሎት ቀርቼ አላውቅም። ዛሬ ኮንፈረንስ አዳማ ላይ አለኝ። አሰርዤ ነው አዳማ እንኳን ብቀር የራሴ ቸርች ላይ ከ700 ህዝብ በላይ አገለግላለሁ። ዛሬ እግዚአብሔር ምሪት ሰጥቶኝ ነው የመጣሁት። የመጨረሻ ደክሞኛል፣ ፈርስትሬት አድርጌያለሁ። ሁለተኛ ልንገርህ የእግዚአብሔር ሰው አቤት በሙሉ አንተ ስለሱ ስሙን ጠርተ ዳንኤል ነው ስሙ፣ እኔ ያውቀዋለሁኝ። እኔም ድንገት ነው ዛሬ የመጣሁት። አሁን ኪየው ቁጭ ብዬ ነበር፣ ግን መንፈስ ቅዱስ ተነሳለኝ። የግድ ያንተን ነገር ኮንፈርም ማድረግ እውነተኛ ነብይ እንደሆንክ ማረጋገጥ አለብኝ። አንድ ስሙን ጠራ፣ ሁለት ሙሉ ወንጌል እንደነበረ 27 ዓመት በደንብ አውቃለሁ። ከ3 ዓመት በፊት አሴር የሚባል ቸርች ፕላንት አድርጎ ያገለገለ ያለ ነብይ፣ እውነተኛ የእግዚአብሔር ሰው፣ የማያመቻምች ለብዙዎች የሚጸልይ ብዙዎች በሱ የተፈቱ እርግጠኛ የእግዚአብሔር ሰው ነው። ያንተም መልእክት እውነት ነው፣ እሱም እውነት ነው። እግዚአብሔር እኔ ለጌታ ክብር ነው የምናገር። 23 ዓመት ሮብ ቀርጬ አላውቅም። ውጪ እንኳን ለአገልግሎት ብሄድ ኤክስትራ ከፍዬ ነው መጣው። ሮብ ላይ ከቸርች አልመጣም። ሮብ ላይ ፕሮግራም ሰርጄ ነው። ስሙኝ ጉባኤው በአጠቃላይ ለሁለተኛ ጊዜ ህልም ያየሁት ትናንትና ነው።
መድረኩ እንደዚህ ነው። ብዙ እንትን የበዙበት የለበስከው ልብስ ይሄ ነው። የለበስከው ልብስ ይሄ ነው። ሌላውን ምልክት በኋላ እናገራለሁ። ያየሁትን ስፒከሩ እየሰራ የሆነ ሰው መጥቶ ሲያስተካክለው አየሁ በህልሜ። መጨረሻ ላይ የሆነ ልጅ መጥቶ ሲያስተካክል አየሁ። ጌታ ሆይ አልኩት። የለበሰው ልብስ አይነት ለብሶ ካልመጣ እኔ ቃዥቻለሁ። ፕሮግራሙን ትቼ ነው ወጣ። ኦኬ ሁለቱም ፕሮግራም ላይኮ እዩቲ ጋር ደውይልኝ። ሁለቱም ፕሮግራም ሰርዤ የመጣሁት የዛኛው የመጀመሪያው ፕሮግራም ላይ ጠራኸኝና ስኳር ያመኛል፣ ስኳር ሄዷል ነው ያልከኝ። በቀጥታ ለመጀመሪያ ጊዜ ስኳር በሽተኛ ነኝ ብዬ ስናገር ዛሬ ነው። በ4 ዓመት ውስጥ መልእክቴን ወሰደብኝ። ቅድም አገልጋይ ሆኖ መቸገር ብርቅ አይደለም፣ አገልጋይ ሆኖ መታመም ብርቅ አይደለም፣ አገልጋይ ሆኖ ማጣት ብርቅ አይደለም እያልኳቸው የመጣሁት ለሱ መልእክት ልነግረው። እግዚአብሔር ከፈለገ ይሄ ስጋ አይናችንን አጥፍቶት ተአምራት ሊሰራብን ይችላል። ቀጥል። የጌታ ሰው መድረኩን በሙሉ አይቼዋለሁ። እኔ 23 ዓመት ጌታን ሳገለግለው አይደለም አገር ውስጥ ውጪ ፖስታ ተቀብዬ አላውቅም። የፋይናንስ ችግር የለብኝም። ከኔ የበለጠ መኪና የሚነዱ ሰዎች ሊኖሩ ይችላሉ። የጌታ ሰው እኔ በተሻለ መኪና ነው የ23 መኪና ይዤ ነው የምንለው። ጌታ ነው የሚሰጠኝ። ስራዬን ካቆምኩ 15 ዓመት ጌታ መንፈስ ቅዱስ ጠላት በመኪና እንደሚፈልገው ተናገራ። መንጃ ፈቃድ አውጥታ አላሳየኝም። ልነግርህ ነው። እሺ እሱንም ልነግርህ ነው። ሌሊት 8 ሰዓት ላይ ያንተ መልእክት ይሄንን ህልሙን ካየው በኋላ ያው 8 ሰዓት ጸሎት አለኝ። እንደ አገልጋይ እንደ ክርስቲያን ጸለይኩኝ። ሌላ ፒክአፕ መኪና አለኝ ዲፎርዲ እና በሱ መኪና እየሄድኩ ገደል ልገባ አያለሁ። እየሄድኩ ሞተሩ ሲጠፋ እመለከተዋለሁ። ከዛ የጂም ሰዓት የደረሰና ተነስ ጌታ ሆይ ምን ሊመጣ ነው? ይሄንን መልእክት አልቀበለውም። ዛሬ መልእክቴን እሄዳለሁ። ነገር አስቀይሬ እመጣለሁ። ትንቢት አይደለም የምፈልገው፣ ፍጻሜ ነው ይዤ የምመጣው። በምሪት ነው የመጣሁት። በ15 ቀን ውስጥ 2 ጊዜ አይቼ እኔ ቻናልህን እንኳን አልከታተልም። ከዛ በኋላ ነው መፈለግ የጀመርኩት። አንዴ ብስራት እላለሁ፣ አንዴ ዮሐንስ እያልኩ ገባለሁ። ትላንት ማታ ነው እንትኑን ሳድርግ ፕሮፌት አንተ ነህ ይላል። ይዛኝ የመጣችው ልጅ ሰው አለ እዚህ ጉባኤ። ቀኞቻችሁን ስጡኝ በጌታ። በቃ አበቃልኝ፣ አለቀልኝ። የኔ ጉዳይ ገደል ጫፍ አፋፍ ላይ ነው ያልከ አንድ ሰው ካለ ዛሬ እግዚአብሔር በታምራት ያወጣሃል እያልኩ ነው። የተወሰደኝ አለ ገደል ጫፍ ላይ ምን ሊለው ሊጥለው አሳይቶት ያመጣው እግዚአብሔር ደግሞ ምን አለ? በመኪና አደጋ ምን አትልም፣ አትሞትም። አምላክ እግዚአብሔር ወደ ገደል እንዳይገባ መልአኩን ላከና ሞተሩን አጠፋው። ዛሬ አጥፊው ጠፍቷል እያልኳችሁ። አሜን። አጥፊው ምን ብሏል? ጠፍቷል። አጥፊው ምን ብሏል? ጠፍቷል። አጥፊው ምን ብሏል? ጠፍቷል። ጥፋትን፣ ሞትን፣ ውርደትን፣ ውድቀትን ባወጀላችሁ በሰውና በሰይጣን ፊት እግዚአብሔር በከፍታው ላይ ያቆማችኋል። በከፍታው ላይ ያቆማችኋል። በከፍታው ላይ ያቆማችኋል። ታውቃለህ፣ ያንተ መኖሪያም ያንተ መድረሻም መቆያው ስፍራውም ይሄ አልነበረም። ቅድም የምነግርህ ፋሚሊ ነው ያለ የጨሌ ስፒሪት እኮ ነው እግርን እየተከተ ነው። አንድ አይነት ስፒሪት ነው ከሷ ጋር ያለው። የኔም ቤተሰቦች ኦሮሞዎች ናቸው። በዚህ አይነት ነገር የተተበተቡ ናቸው። ለሷ የመጣው መልእክት ለኔ የመጣው መልእክት አንድ አይነት ደግሞ ማውቀዋል። ስንተኛ ትውልድ ላይ እንኳን እንዳላውቀው። ኢየሱስ ማን ነው? ማሞ የሚባል ሰው ታውቃለህ? አልመጥ ሲመጣለት ትነግረኛለህ። ተሰበረ። አሜን። አንድ ሰው ይጩና ተሰበረ ይበል። ዘሬን ቆጥሮ የመጣ በለኝ እስኪ። እኔን የሚፈልግ ትውልዴን የሚፈልግ ዛሬ በኢየሱስ ስም ተሰበረ። የእግዚአብሔር ሰው 7ኛ ትውልዴ ላይ ነው ማሙ።
7ኛ ትውልድ እኔ እስከ 16 ነው የምጠራው። አምላክ እግዚአብሔር ከኔ ጋር ነው። በጌታ በኢየሱስም 7 ትውልድህን ቆጥሮ የመጣ 14 ትውልድሽን ቆጥሮ የመጣ የሰማይ አምላክ እግዚአብሔር የትኛውንም የእርግማን ጉልበት ዛሬ ከናንተና ከቤታችሁ ላይ ከልጆቻችሁ ላይ ከትዳራችሁ ላይ ከኑሯችሁ ላይ ሰበርኩት። የተሰበረ ይሁን የተሰበረ ይሁን። ምን አልሽኝ? የሚገርም ነገር እግዚአብሔር ቃል የተናገረ ትንሽ አማርኛ ስለሚያስቸግር ሶሪ የቋንቋ ባለቤት ኢየሱስ እዚህ ያለው አሜን። ከዚህ በላይ ምን ፈልገሽ ነው? እውነት ነው። እና እግዚአብሔር ቃል ሲናገር ውቢት የምትባል ነው እኮ ይዞ መጣችና እኔ ፕሮግራም አለ ዛሬ ወይ በቃ መሄድ አለብን ብዬ እንቅልፍ አልተኛም እየጸለይኩ ነበርኩ። ግን የሚገርማችሁ ነገር እግዚአብሔር እውነት እዚህ አለ። ልክ ስመጣ በቃ እኔ ዝማሬ አልችልም፣ ዘማሪም ነኝ፣ ዘምራለሁ በቃ እና ያመለከን ያለው ልጁ እግዚአብሔር ቃል ስናገር አንብበናል፣ ከዛው ሰብከናል። ግን እንዲሁ በቃ ዛሬ ልቤን እንዴት እንደነካው እውነት ይሄ ቃል የኔ ነው ብዬ ነው መጣው እና እግዚአብሔር ሰው ተጠቀሙለት እውነት ለመናገር እና እኔ ልጆቼ እርግማን እኔ ላይ አይችልም ብዬ በጣም ነው ሁሉ ጊዜ ነው እኮ የሚገጽጽለት እና ኢቶቼን የሚወጋው አለው። ከዛ ደግሞ አትሻገሩ የሚልበት ልጄ አሁን ኢንተርናሽናል ኳስ ይጫወታል ነበር ባቢ። ከዛው በቃ የሆነ ነገር ይደርሳል አታክ፣ የሆነ ነገር ይደርሳል አታክ በቃ እና ጌታ ምን አለው? ልጄ አለች እዚህ ጉባኤ ውስጥ አለችና እዚህ ነው ዩኒቨርሲቲ የምትማርና ጠራው በስልክ እና ልጆቼ የሆነ ነገር ይጀምራሉ በቃ ስታክ ነው የሚያደርግ። ባለቤቴ የሆነ ነገር ይጀምራል ስታክ ነው የሚያደርግ። ጌታው ምንድነው? እኔ ጸልያለሁ። የሌላ ሰው እኮ በጣም በቃ እግዚአብሔር በኔ እጅም በኔ በቃ እኔ እግዚአብሔር በጣም ይጠቅመኛል። እንደ እግዚአብሔር ሰው የተናገረው በቃ ይፈታችኋል። ሌላው የኔ ምንድነው? ጌታ ወይ በቃ አገልግሎቴን ትቼ ቁጭ ብዬ መኖር ይችላልው እያልኩ ነበር። እግዚአብሔር እውነት እዚህ ያለው ደግሞ አንተ እግዚአብሔር ያሰፋል። አሜን። ዋቀዮ ሲበልሳ አሜን። ዋቀዮ ሲበልሳ አሜን። ወልዳንኩን ይትንፉ ፈካይቴ ባየ በለታ አሜን። ይሰፋል። አሜን። ሌላ ቤት ይሰራል። አሜን። እውነት ነው። እግዚአብሔር አሳየንና ከቅድም ጀምሬ ይሄ ራእይ ያየ ነው። ጌታ ኢየሱስ ይባርክ። አሜን። የልጆችም ጸልይ ጨማሪ 4 ልጆች አለን። ጸልይልኝ አለቅም ዛሬ። ክብር ለጌታ ይሁን። እንደ እግዚአብሔር ያለ ሄሎ ሄሎ፣ እዩቲ እንዴት ነሽ? እግዚአብሔር ይመስገን። ጌታ አሰበሽ። ዛሬ ከጉባኤ ነው መደውልልሽ። አሜን አሜን አትሉም እንዴ እናንተስ? ኢየሱስ ጌታ ነው። ደህና ነሽ? እግዚአብሔር ይመስገን። እኔ የምለው ዛሬ ማለዳ ለብሼ ስወጣ ምንድነው ያልኩሽ? ምንድነው ያልሽኝ? እንዳትዋሽ፣ ይኸው በጉባኤ ፊት ነው የምጠይቅሽ። እኔ ምን አልኩሽ? አንቺ ምን አልሽኝ? እንዴ እኔ በጣም ታምሮብሃል አንተ። እኔ እንጃ ለሰብከት ነው ስትለኝ፣ ኧረ በኢየሱስ ስም አልኩህ። ስለዚህ የኔን የአፌን ቃል እግዚአብሔር አክብሮታል። ያንቺን ጸሎት ግን አልሰማም። ኢየሱስ ጌታ ነው። አሜን። ማለት እምልላችሁ ፈልጌ መሰላችሁ የእግዚአብሔር መንፈስ እውነተኛ መንፈስ ነው። እኔ አሁን የሰውዬ አሁን እየቀባጠረ ቢሆን ኖሮ አቁም እለዋለሁ። ያው ታውቃላችሁ አይደል? እኔ ነገር አቁም እለዋለሁ። ጌታ ምስክር ነው የምነግራችሁ። ግን ሪል የእግዚአብሔር አፍ ሪል ነብይ እንደሆነ ልመሰክርላችሁ ነው። አለባበሴን ምናምን አሁን እሱ የሚነግረኝን እግዚአብሔር በትክክል እንዳሳየው እየነገርኳችሁ እኮ ነው። በጣም ሁሉ ጊዜ ደግሞ የምቀማው የምወደውን ነገር ነው። እኔ ይሁን እንግዲህ ምን ይደረጋል። እና ከለበስኩ በኋላ እንዳያችሁት ከዘነጥኩ በኋላ እነሆ አልኳት፣ ዛሬ ምርጫሽ ግን እየደበረኝ ነው ይሄን ልብስ መለብሰው አልኳት፣ ስለምወደው ማለት ነው። ከዛ ለምን ስትለኝ በቃ ለሆነ ሰው ሰጥቼው ልመጣ ነው አልኳት። አምላኬ እግዚአብሔር ምስክር ነው። እና አሁን እሱ የልብስ ችግር ስላለበት አይደለም እያወራኋቸው ያለሁት። ማለት የሱን ነገር ማስቀጠል የሚችለው በቅባት እንደሆነ ያመነ ሰው ነው። የሱ ነገር የሚጨምረው በቅባት እንደሆነ እርግጠኛ ነው ይሄ ሰውዬ።
ዝም ብዬ በአፌ ቃል ተናግሬበት እንደ እግዚአብሔር ቃል ባርኬው እንደሚሆንለት እኮ አምናለሁ። ጌታ ግን ዛሬ የለበስከው ስጠው ብሎኛል። አሁን ትንሽ ሰዎች አንተን ሊያቆሙ እየታገሉ ነው። ብዙ ሰዎች ደግሞ አብረው የመንግስቱን ወንጌል ያገለግላሉ። አሜን። እግዚአብሔር ካንተ ጋር እንዳለ ማየት ይሆንላችኋል። አሜን። ኢየሱስ ጌታ። ይሄ ብቻ አይደለም። አንድ አዲስ የሚከፈት በር አለ። አሜን። ትልቅ የፋይናንስ በር ሲከፈት አለ። አሜን። ትልቅ በረከት ሲያገኝህ ያለ ከ3 ቀን በፊት ሰምቻለሁ። ከ3 ቀን በፊት ሰምቻለሁ። እጅሽን ዘርጊልኛ በኢየሱስ ስም። ማጃዲ ያላቦስ መስማትንስ በጆሮዬ ሰምቼ ነበር። አሁን ግን አላለ። አይኔ ምን አለች? አየች። በሉ የሰማችሁትን የምታዩበት ቀን ይሆን። አሜን። የሰማችሁትን የምታዩበት ቀን ይሆን። ከማየት በፊት መስማት ይቀድማል። እንደሰማሽው እንደዚያው ይሆናል። እንደሰማኸው እንደዛ ይሆናል። ሃሌሉያ። አምላክ እግዚአብሔር አላሳፍርህም። አሜን። የሆነ ከመሬት ጋር የተገናኘ የሆነ በረከት ሲመጣ ይችላል። አሜን። ከማዕድን ጋር በተያዘ ነገር እግዚአብሔር ሲባርክ ይያል። ለሁለተኛ ጊዜ ይሄ መልእክት በዚህ ዓመት መጥቷል። በማይመስል መንገድ ውስጥ በማይመስል ሁኔታ እግዚአብሔር ሲያሳልፈው ያለ፣ ሲያስገባህ ያለ፣ ነገሮችን ሲያመቻቻ ያለ፣ አሳልፎ ሲሰጥህ ይሁንለት በኢየሱስ አሜን። ሼዳ አማያዶስ መንፈስ ቅዱስ ሼላራ ባህታካስ ካባዲያናስ ጂና አባራስ አይሪሰብ በልጅህ በክርስቶስ ኢየሱስ ስምና ስልጣን ቅዱስ አሜን። ባሪያ ሼላ ብራታካስ የተናገርከኝን ተናግሬያለሁ። የስ አባቴና አምላኬ እግዚአብሔር ሆይ አሜን። በልጅህ በክርስቶስ ኢየሱስ ስምና ስልጣን አሜን። ይህ ዘይት በፊትህ ይዤ የቀረብኩበት ያለቀስኩበት የጮህኩበት የጸለይኩበት እግዚአብሔር ሆይ የስምን ኃይል የጠራሁበት ዘይት ነው። እግዚአብሔር ሆይ ዘይቱ ሳይሆን ስም ታሪክ ይቀይራል። የስም ኃይል ታምራት ያደርጋል። ዛሬ ከወንድሜ ላይ የበሽታ ጉልበት ተነቅሎ የጨለማ ኃይል ተመቶ ወደ ሌላ ክብር፣ ወደ ሌላ ቅባት፣ ወደ ሌላ ኃይል እንድታስገባው ለምንሃል። ሃሌሉያ። መንፈስ ቅዱስ እቀበላለሁ። ባሪያ ነው። እንዳትሰወር በምድር ሁሉ ላይ በሰው ሁሉ ፊት በኃይል እንድትገለጥ በተሰጠኝ በልጅነት ስልጣን በላይ ላይ ባለው በነቢያት መንፈስ ከዚህ ቀን ጀምሮ እኔ ላይ ያለው ቅባት በሁለት እጥፍ ያገኘ። አይረሰቤት ሆነብኝ፣ ሰራብኝ። ሃሌሉያ አሜን። መንፈስ ቅዱስ አመሰግናለሁ። አባ አሜን። በናዝሬቱ ጌታ በኢየሱስ አሜን አሜን። አንተ እንደ ሰው ፊት አታይ። አሜን። ልብንና ኩላሊትን የምትመረምር አሜን። የእስራኤል ቅዱስ እግዚአብሔር አሜን። የእህቴ ነገር ከዚህ ቀን ጀምሮ ስር እንዲሰድ፣ አሜን፣ እንዲለመልም፣ አሜን፣ ዘሯ ላይ ያለ የጨለማ መንፈስ እንዲሰበር፣ አሜን፣ የአፏ ቃል ሁሉ እንዲጸና፣ አሜን፣ ለትውልዷ ሁሉ በረከት እንድትሆን አሜን፣ በኢየሱስ ስም ባረኳ። አሜን። ከዚህ ቀን ጀምሮ ለበረከት ትሆን፣ አሜን፣ ለበረከት ትሆን። አሜን። ሃጃ ጋላባዶና ማጂኒያስ ዊላባዳን ቶሬ ደለበጂና ማንቱሪ ዲሊቢጌ ሴሬ ደለበጂኒያ አባ አሜን። ከዚህ ቅባት የተነሳ አሜን፣ በናዝሬቱ ጌታ በኢየሱስ ስም አሜን፣ ቤቷ፣ አሜን፣ ትዳሯ፣ አሜን፣ ልጆቿ፣ አሜን፣ በአንድም በሌላ መንገድ የሰጣት ትውልድ ሁሉ አሜን፣ እየተባረከ ለበረከት ይሆን፣ አሜን፣ እየተባረከ ለበረከት ይሆን። አሜን። የእስራኤል ቅዱስ እግዚአብሔር ሆይ እንዳትቆም እንድትቀጥል የሴት አያቷ ቤት የጨለማ መንፈስ እንዳይዛት እንዳያስራት የሚያስቀጥል ቅባት አሁን ያገኛል። አሜን። ጌታ ሆይ አይ ሪሲቭ በተሰጠኝ በልጅነት ስልጣን በላይ ላይ ባለው በነቢያት መንፈስ አሜን፣ በናዝሬቱ ጌታ በኢየሱስ ቀባኋት። አሜን። ራጃላ ባዳና ማዶኒያስ ሪባጋቶ ጄኔ ሜዴኔ ሜጂና ማሶሬ ደለበጂኒያስ ሃሌሉያ
በብዙ የእግዚአብሔር ሰዎች ባልካቸው ሰዎች ልብ ተይዟልና አንተ ራሱ እኮ የእግዚአብሔር ሰው እኮ ነው። ይሄ ሁሉ ህዝብ እኮ የእግዚአብሔር ሰው ነው፣ መላእኮች አይደሉም። እና እንትንህን ይሄ ዲስታንስን ጠብቅ። ሁሉንም ነገር በልክ አድርገው። ከዛ የእግዚአብሔርን እጅ ታያለህ። አሜን። በጌታ በኢየሱስ ስም አሜን። በላይ ላይ ባለው በነቢያት መንፈስ አሜን። በተሰጠኝ በልጅነት ስልጣን አሜን። አሜን። ኢየሱስ አሜን። አፍህን በእሳት ቀባሁት። ተባረክ። በጌታ በኢየሱስ ስም ከዚህ ቀን ጀምሮ ዝም እንዳይል አሜን። የልጁን የክርስቶስ ኢየሱስን የማዳኑን ወንጌል እንዲናገር፣ አሜን። የወንጌሉን እውነት እንዲናገር አሜን። ከዚህ ቀን ጀምሮ በኃይል በስልጣን ቀባው። አሜን። ሂድ ተከናወን፣ አሜን። ሂድ ተከናወን፣ ሂጂ ተከናወኝ። የእግዚአብሔር አብሮነት ለዘላለም አይለያችሁ በኢየሱስ ስም አሜን ላለ ለዚያ ሰው ሆነለት። አሜን። Hallelujah. Thank you. Amen. 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 የሚገርም ነው። አሜን። 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 ሃሌሉያ። አሜን። ሃሌሉያ። ኢየሱስ ማን ነው? አሜዚንግ። እሺ ይመረበት እንጂ ሰይጣን ግራ ይገባው። ግራይ ባናቱ ይተከል። ያየሁት ነገር ሁሉ ነው የሆነው። እኔ ምንም አላደረኩልህም እኮ ከጌታ ነው። አንተን ተመስሎ ጌታ መጣ። በሉ እናንተንም ይሄን ወግ ያሳያችሁ። አሜን። ይሄን ክብር ያሳያችሁ። አሜን። በልጆቻችሁ ላይ ማየት ይሁንላችሁ። አሜን። በራሳችሁ ላይ ማየት ይሁንላችሁ። አሜን። የሰማይ አምላክ እግዚአብሔር ዛሬ ይራራላችሁ። አሜን። ዘመኔ ይባረክ፣ ዘላለም የበረከት ይሁን በጌታ በኢየሱስ ክርስቶስ ስምና ስልጣን። የሰማይ አምላክ እግዚአብሔር ጊዜ ሰጥቶ ዘመን አምጥቶልህ በሁለት እግሮች ቆመ ያሳየኝ። ሂድና ተከናወን። ፈጽሞ አይኖች ይከፈቱ በኢየሱስ ስም አሜን። አሜን። ከክብር ወደ ክብር ሆነ፣ ከኃይል ወደ ኃይል ሆነ፣ ከበረከት ወደ በረከት ሆነ፣ ከከፍታ ወደ ከፍታ ሆነ፣ መሄድ ይሁንልህ ሆነ። በጌታ በኢየሱስ ስም ባረክ ያለው እየተባረከ ለበረከቱን። አምሮበታል አላማረበትም? ሸሚዙንም ላውልቀው ንፋስ ይበለኝ። የጌታ ሰው ይኸውልህ ሸሚዝ አይቀርህም፣ አሜን። ሱሪ አይቀርህም፣ አሜን። ቀበቶ አይቀርህም። አሜን። ጌታ ምስክሬ ነው። በቃ ዛሬ እንዳየኸው ሆኖልሃል። አሜን። ይኸውልህ አሁን ነው ሰልፉ የሚበረታው። ይኸው ስሙ እኔ የለሁበትም። አሁን ነው ዱላው የሚበረታው። በደንብ ራስን አሳምነ፣ በደንብ ተዘጋጅተ ከቆም ከሳሾች መጥተው እግር ስር ቁጭ ብለው አሜን ካንተ አፍ የእግዚአብሔርን ቃል ይሰማሉ። አሜን። ባንተ ይባረካሉ። አሜን። አሜን። በኢየሱስ ስም አሜን። ተፈጸመ። አሜን። እልልታ ጭብጨባ ለጌታ።